ማሪኝን ያለም የዛሬም ብቻ እመኝ ፍቅሬ እርስ በርስ አልተስማማንም። እርስ በርስ እየተጣላላን እርስ በርስ እየተጎነጣጠል ነውና እግዚአብሔር ፍቅሩን ይስጠን። ሁላችንም ፍቅርን እንደሸማ ያልብሰን። አሜን። አረ ኑይታችሁን እንዴት እንደማመሰግነው እግዚአብሔርን ምን ልክፈለው ለእግዚአብሔር። ለሰውስ እንደው ሌላም ነገር ይከፈላል፣ ለእግዚአብሔር ግን ምን ይከፈላል? እናቴ ትሞት። ፈጣሪ አምላክ ደግሞ እነሱንም ጠብቆ ጠላቶቻቸው ከመሃላቸው ከስሩ ነጥቆ ወደዛ ይበልላቸው። ሁሌም አንድ ናቸው። ሁሌም አንድነታቸውን እንስበክ። ሁሌም እንደማይለያዩ በአይምሮአችሁን አይለያዩም ብላችሁ አሳምኑት። እሺ፣ ስታስቧቸው በጸሎት አስቧቸው። ዱዓ ስታረጉ በዱዓ አስቧቸው። ከትርፍ ከመነጋገር ወጥተን እስኪ በጸሎት እናስባቸው ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ፈጣሪ አምላክ ከእናንተ ጋር ይሁን። ሰላም ዋሉልኝ። እሺ እኔ እንጃ በኢየሱስ ስም በጣም ይገርማል። እኔ ጠዋት ዩቲዩብ ላይ ሰምቼ መቤቴን እንባዬን ነው ወላ መቆጣጠር ያቃተኝ። ሀናንም ነበረች እነ ልጅ ሳሚ ምናምን የሚያበሻ በቃ እንዲህ ሲናገሩ እንባቸው መቆጣጠር። ይሄና ለሰው ፍቅር በስመ አብ ወወልድ ወመንፈስ ቅዱስ በጣም ይገርማልና እግዚአብሔር አይለያቸው፣ ቸሮሬ ያሰማን። የዛሬውን እንደሰማን ለነገም ደግሞ ጥሩ ነገር ከዚህ በላይ የምንደሰትበት የምንስቅበት ነገር ያደርግልን። አይለያቸው። አሜን አሜን አሳልፈን አሜን። አይለይብን። አሜን አሜን። ቸሩ መድኃኔዓለም እውነት ጠላቶቻቸውን በሾክ የታጠረ ይሁን ይውጋላቸው። መድኃኔዓለም እውነት ደስታቸውን እንጂ ክፋታቸውን አንድ ቀን ተከፍተው እንድናይ አንፈልግምና ደስታቸውን ልቦና ሰጥቷቸው ወደ ራሳቸው የሚመልስልን ፈጣሪ እግዚአብሔር አንድ ያድርግልን። የምንጨፍርበት እልል የምንልበት ያድርግልን። እግዚአብሔር በቃን፣ እኛም ደከመን በእውነት በጣም እግዚአብሔርን። እርስ በርስ አልተስማማንም። እርስ በርስ እየተጣላላን እርስ በርስ እየተጎነጣጠል ነውና እግዚአብሔር ፍቅሩን ይስጠን። ሁላችንም ፍቅርን እንደሸማ ያልብሰን እግዚአብሔር። አረ ኑይታችሁን ከፍታችሁ አሜን በሉ እናንተ በአፋችሁ በኢየሱስ አሜን 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 በሉ በእናንተ አሜን አሜን አሜን። ልቦና ለሌለው ልቦና ይስጥልኝ። እኔ አንጥፌ አሜን አሜን እያልኩ ነው። አሜን 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 ይስጠን። አሜን አትፎግሪ ፉገር አሜን አሜን። ብቻ ማርያምን ሁላችንም እናንተ በተለይ ስደት ሀገር ያላችሁ እህቶቼ እንኳን ደስ አላችሁ። የኔ ውዶቼ፣ የኔ ማሮቼ፣ የኔ ሰው ፍቅር እንደሚያስደስታችሁ እውነት በጣም የምትለዩ እኔ እንጃ ጭንቅላታችሁ ማዳም ቤት እንኳን መቀመጥ የሌለባችሁ ልጆች አላችሁና ፈጣሪ ይጠብቃችሁ፣ ለቤተሰቦቻችሁ በሰላም ያስገባችሁ። የኔ አሜን አሜን አሜን። እግዚአብሔር እንደም ትለያላችሁ የመጨረሻ ያርግልን። እንደው መድኃኔዓለም ክርስቶስ እንደው ፈጣሪ በእውነት እግዚአብሔር የምንደሰትበት ያርግልን። አመሰግናለሁ። ትናንትና የተኛሁት 2 ሰዓት መቅድጌኔ ጠንበለልጣልሽ ትገቢ እንቅልፍ እምቢ ብሎኝ በኢየሱስ ስም ሳለቅስ በእውነት ሳለቅስ ልቤ እንድክማለ አናናስ ገበያት እኔ ልጣለ ዛሬ ደስ ብሎኛል። ደስ ያላችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን የኔ ውድ፣ እንኳን አብሮ ደስ አለን። ዛሬ አንበሳውን ቡራችን ይመቸው። እኔ ደግሞ ያሳቀኝ ምኑ ጋር መሰላችሁ? ከደስታ ብዛት አልኩሽ። ለካ እኔ እንትን የተቀመጥኩ ክፍል ውስጥ መስሎኛል። ለካ ሽንት ቤቱ ላይ እንደተቀመጥኩ ነው ያለሁት። ሰው ሲቀዘቅዘኝ ነው የታወቀኝ። እኔ ምኑ ጋር መሰላችሁ ያሳቀኝ? እየሮጠች ስትሄድ ውሻው ከዛ ጋር ጉብ ሲል እኔ ቆንጆ ያጅብ ልፋት አለበት። እኔ እኮ እንትን ስለለ አስገቢያት መቅዲን እንትን የአየር እንትን ተረራ ስለሌለን እኮ አይሆንም። የሚገባ ካለ እንወጣለን። የሚገባ ካለ ኑ ግቡ። መቅዲን አስገቧት። እኔ ወጣላታለሁ ስለማይመቸኝ እኔ ወጣለሁ። አረ ቦታ አለ። አላን አስገቢያቸው። እኔም ብታችሁኝ መስማት ትችላለህ። ደህና ዋላችሁ? እግዚአብሔር ይመስገን። ወይ ኢየሱስ ቡና ጠጡ። ኧረ ቡና ጠጡ።
ኃይለኛ ጭንቀት እኮ ወጥቼልሽ ነበር። አገቢ ደስ ላኪ እስቲ ሀሳብሽን ግለጫ ገባች። ጭንቀት ነው አንበለላችን የሚዲያው መሪማ ካልገባ ምን ይገባል ዛሬ? ታዲያሽ ተናገሪ። ትክክል ነው። እኔ ጀርባውን ሳላጠራ የፈለገ ቆንጆ ስለሆነ ሀብታም ስለሆነ አላገባውም። ከኋላው ምን አለ? ነገ አብሬ ስኖር መጥቶ የማያስቸግረኝ ሰው አለ እንዴ? ከወለድኩ በኋላ እንደማልፋታው እንደሚያኖረኝ ያንን ነገር ሁላችንም እኔ በበኩሌ እንደዛ አጥርቼ ነው የገባሁት። ማናችንም ዝም ብለን ዘለን አናገባም። ዝና ስላለው ገንዘብ ስላለው አይደለም። ገብቶሻል? ስለዚህ እነሱ ጋር አሁን የሚታየው ነገር ስራም ይሁን እውነትም ይሁን በጣም የሚያስተምር ነገር ነው። ልብ ብሎ ለሰማ ልብ ብሎ ላየ ማለት ነው። ገባሽ? ግን እኛ ሰዎች ስለሆንን ትዕግስታችንን ከኔ ጭምር ማለት ነው። ኮሽ ባለ ቁጥር እንጨዋለን፣ ኮሽ ባለ ቁጥር እናለቅስ። እንደማይለያዩ ውስጣችን ይነግረናል። እኔም በትላንትና ቪዲዮ እኔ ማንም ነግሮኝ አይደለም፣ ግን በቃ ያየሁት ነገር የማያሳምን ነገር ነው። እንደማትሄድ ውስጥ ያልቋል። አዎ፣ ስለዚህ ታክሶ መጠበቅ ብቻ ነው ባያላ ያስታውቃል እኮ እንትን እንደማትልም። አሁን ለምሳሌ በረራ አሁን በአሁኑ ጊዜ የለም። አሁን እኔ ይሄንን የተማመኩ እውነት ነው ኢትዮጵያ ተከፍቷል ተብሏል። ሎሎ የለም። እኔ ይሄን ነገር ኢትዮጵያ ነሽ አለ እውነቱን ስነግራችሁ የትም አትሄድም። እናንተ መረጋጋትና መረጋጋት ብቻ ነው። ይኑር በረራ። እናቱ ለምን 20 ጊዜ አይኖርም በረራ? በቃ እሷ የትም አትሄድም። እኛ ኮሽ ባለ ቁጥር ገብቶኛል ዊዘርዬ፣ ግን ኮሽ ባለ ቁጥር መደንገጥ የለብንም ነው የኔ ማስተላለፈው መልእክት። ምንድነው በቃ እስከ መጨረሻው የሆነ ድራማ ወይ ደግሞ የሆነ ፊልም ስናይ የአረቦችን እንኳን መጨረሻውን እንጠብቅ የለ እንዴ? ተደባድበው ምን ብለው ተታውቁ መጨረሻ ሰዓት አብረው መጠበቅ ነው። አሁንም ነው የምለው እኔ በትዕግስት እንጠብቅ፣ አናልቅስ። አንዳንዶቻችሁ በጣም ነው የምታሳዝኑ። ስለ እውነት እኔ መዳብ ቤት እየሰራችሁ እንዲህ ስትረበሹ ስታለቅሱ እንዴ! የሰው ልጅ እኮ አንድ ቀን ምግብ ካልበላ ምን ያክል ነገር ነው የሚጎዳሽ? ብትታመሚ መዳባሽ ቀንጥራን ቢሮም ተወረወርሽ አይደል እንዴ? ስለዚህ ያ ነገር መሆን የለበትም። ተረጋጉ። አሁንም እህቶቼ እሷም ተናግራለች፣ ነገር የለም ተናግራለች ትናንትና። እና አንድ እንሁን በቃ። አንድ መሆን ጥሩ ነው። በፍቅር እንትን ማለት መግባባት ጥሩ ነው። እኔ ከዛ ውጭ ምንም እላችሁ ነገር የለም። በዚህ አጋጣሚ ካጠፋው ካስቀየምኳችሁ ይቅርታ አድርጉልኝ። አንዳንዴ ስሜታዊ ሆኜ የምናገረው ነገሮች ሊያስከፋ ይችላል እና ካስከፋችሁ በጣም ይቅርታ። በጣም ነው የምወዳችሁ። ራሳችሁን መወዳት ትግዱ። እኔም ይቅርታሽ ተቀብያለሁ የኔ እናት። ኧረ ምንም አላጠፋሽም። አላጠፋሽም እኮ እሷን ሰፖርት ለማድረግ ነው። ገባሽ? እውነት ነው። እንደዛ ነው እንጂ አንዳንዴ ሴት ስትሆኝና ብዙ ፈተና አልፈሽ እዚህ ደረጃ ስትደርሺ ትላንትና ያሳለፍሽውን ህይወት ታስቢዋለሽ። ገባሽ? እኔም እኮ እንዲህ ሆኜ ነው እዚህ ጋር ደረስኩትና ለምን እንደዚህ አይነት ነገር ይሆናል ብለን መቃወም እንጂ ወይኛ እሱን ጠልተን አይደለም። ገባሽ አይደለ? ግን መጥፎ ነገር ስታይ መቃወም አለብሽ። በቃ ለምን ሴት ልጅ ሁሌ ትፈተናለች? ሴት ልጅ በመውለድ ትፈተናለች፣ በእርግዝና ትፈተናለች፣ በትዳር ልጅ በማሳደግ በብዙ ነገር እኮ እኛ ሸክም ነን። በጣም ብዙ ሸክም አለብን፣ ኃላፊነት አለብን። ያንን በሚለው እንጂ አንዳንድ ሰዎች ወይኛ እንደምንጠላቸው ወይኛ እነሱን ለማለያየት እንደዛ ነገር ነው የሚያስቡት። እናንተ ሳትሆኑ አሉ እና እኛ እንደዛ አስበንም ወይ ደግሞ አስበንም አልመንም አናውቅም። ስለ እውነት ነው የምላችሁና አሁንም እመቤቴ የምወዳት እናቴ ቅድስት ኪዳነ ምህረት እሷ ሰላም አርጋቸው አንድ ላይ ቤሎ ለብሳ እኛም ተደስተን ኡፍ በምንኖርበትን ጊዜ እሷ ታምጣው። ሌላ ከዛ ውጭ እኔ ምንም ምለው ነገር የለም። በእውነት መቼ ነው ህዝቡ እፍ ብሎ የሚኖረው? እነሱ አንድ ቤት ተጋብተው በስርዓት በቃ ሲኖሩ ይሄ ህዝብ ይረጋጋል ብዬ አስባለሁ በእውነት እና እግዚአብሔር እሱ መጨረሻቸውን ያሳምረው። ይሄን ነው ምለው እኔ በራሴ በኩል እና ተጫውተዋለሁ። እየሰማችሁ ነው።